ፊዳ ራስክን ለነብይህ ወይስ ሌሎችን ለነብይህ? ሰላም ሰላም፣ ባለም ዙሪያ ያላችሁ ቅዱሳን ወንድሞቼ እናቶቼ ሰላም ለእናንተ ይሁን ብያለሁ። በእስልምና አንድ ኡስታዝ ወይም አንድ ሙስሊም እኔ ለነብዬ ፊዳ ሆናለሁ ካለ ራሱን ሊሰዋ ሳይሆን ሌላውን ለሙሐመድ ሊሰዋለት ነው። በሌላ ቀን ብሎት የማያውቀውን ነገር ልክ በሙሐመድ ጉዳይ ላይ ሰዎች መነጋገር ሲጀምሩ ነብይን አነሳቸው በማለት እኔ ለነብዬ ሺህ ጊዜ ፊዳ ሆናለሁ ማለት እገልሃለሁ፣ ካሸነፍከኝ ሞታለሁ ማለት ነው። ስለዚህ ሊሞት አይደለም የሚመጣው፣ ወይም ፊዳ ሊሆን አይደለም የሚመጣው፣ ፊዳ ሊያደርግ ነው የሚመጣው፣ ሊሰዋ ነው የሚመጣው። ከዛ ይልህና ደግሞ እኔ ፊዳ ሆናለሁ ይልሃል። እንዴት ፊዳ ከሆንክ ታዲያ እኔ ጋር ለምን ትመጣል? ስለ ነብይ ፊዳ የምትሆን ከሆነ ራስን ፊዳ ማድረግ ነው ያለብህ እንጂ ስለ ነብዩ ውይይት በተደረገ ጊዜና ስለ ሙሐመድ የሆነ ሐሳብ በተነሳ ቁጥር ፊዳ ሆናለሁ እያልክ አትፎክር። ፊዳ አረጋለሁ ብለህ በግልጽ ተናገር። እሞትለታለሁ ለነብዬ ማለት ያለብህ ሌላ ቀን ነው። እኔ ስለ ነብይህ ሳነሳ ለነብዬ ፊዳ ሆናለሁ ሳይሆን ፊዳ አረጋለሁ ነው ማለት ያለብህ። እና እቺ ፉከራችሁ ፊዳ ሆናለሁ የምትለው ሐሳብ እገልሃለሁ ነው። ስለዚህ ልገልህ ስመጣ በአጋጣሚ ከገደልከኝ ችግር የለውም የሚል ሐሳብ ነው እንጂ እገልሃለሁ ነው ትርጉሙ። በዚሁ አንድን የእግዚአብሔር ድምፅ ልንገራችሁ፣ የጌታችንን ድምፅ። በጥቂት ዓመታት ውስጥ እያንዳንዱ ሙስሊም ቤት ክርስቲያን እስከማይታጣ ድረስ ሰዎችን ልባቸውን እየፈወሰ ፍቅር ወደ ሆነው ጌታ ወደ ክርስቶስ ያመጣቸዋል። ይሄ ደግሞ ሙሐመድ ምን አለ ትሉኛላችሁ? ጥቂት ዓመታት ነው የሚሆነው። ከዛ በኋላ በየቤቱ ክርስቲያን ስለሚኖር አንዱ ሙስሊም አንዱን ሙስሊም ወንድሙን ለማሳደድ አቅም አይኖረውም። ለምን ካላችሁ እናት ክርስቲያን ስትሆን ልጅ ሙስሊም ስለሚሆን እናቱን መግደል ሙሐመድ እንዳዘዘው ማድረግ ስለሚያቅተው አንድ ክርስቲያንና አንድ ሙስሊም በአንድ ቤት ውስጥ ይኖራሉ። ይሄ ደግሞ የማይቀርና የጌታችን የኢየሱስ ክርስቶስ ድምፅ ነው። እውነት እነግራችኋለሁ፣ በእያንዳንዱ ቤት ውስጥ ክርስቲያን አይታጣም። ማንም በማንም ላይ ሰይፍ ለማንሳት እስከሚከብደው ድረስ፣ ጸጥታና ዝምታ እስከሚሆን ድረስ በየቤቱ ሙስሊም ከክርስቲያን ጋር አንድ ቤት ይኖራል። ምክንያቱም ብዙ ሙስሊሞች፣ ብዙ የሙስሊም ቤተሰቦች ወደ ክርስቶስ ይመጣሉ። አሁንም በሥራ ላይ ነው፣ ቀጣይም በሥራ ላይ ነው። እግዚአብሔር ብዙዎችን ይጠቀልላል፣ በፍቅር እንጂ በሰይፍ አይደለም። ሻሎም